ኢየሱስ የሚገባው ኢየሱስ ኢየሱስ ነገር መሆን አይችልም፣ ለሌላ ነገር መሆን አይችልም። ሃሌሉያ! ኢየሱስ ጌታ ነው ወገኖቼ። እግዚአብሔር ትልቅ አምላክ ነው። እሱም ብለን አናፍርምና እግዚአብሔር ትልቅ አምላክ ነው። እግዚአብሔር የመጽናናት አምላክ ነው። እግዚአብሔር የብርታት አምላክ ነው። ጌታን ይዘን ለሌላ መሆን አንችልም። ኢየሱስ የገባው ሰው ኢየሱስ የነካው ሰው ለሌላ ነገር መሆን አይችልም፣ ለሌላ ነገር መሆን አይችልም። ሃሌሉያ! ኢየሱስ ጌታ ነው። ከእግዚአብሔር ቃል አንድ ስፍራን አንብቤ እወጣለሁ። ጌታ ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም ወገኖቼ። ጌታ መልካም አምላክ ነው። ሃሌሉያ! ብርታታችን፣ አቅማችን እሱ ነው። ሁኔታ እንደሚለው አይሆንም። ጠላት እንደሚያውጀውም አይሆንም። ጌታ ኤክስትራ ማይል ያስኬደናል። በደከምንበት የሚረዳን፣ እጆቻችንን የሚይዘን፣ ወደ ኮረብቶች የሚስበን፣ ወደ ተራራ የሚስበን፣ የሚያወጣን፣ እንዳንወድቅ የሚደግፈን እግዚአብሔር አምላካችን ብቻ ነው። ጌታ ስሙ ይባረክ። እሱን ይዘን አናፍርም። ይህንን ከማለቴ በፊት ለእህቶቼ፣ ለቤተሰቦቼ
አንድ ቃል ማለት እፈልጋለሁ። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ለሚያደርገው ነገር ሁሉ እግዚአብሔር አይሳሳትም። እግዚአብሔር ታማኝ አምላክ ነው። እግዚአብሔር በሚያደርገው ነገር ሁሉ ስህተት የለውም። እግዚአብሔር ጻድቅ አምላክ ስለሆነ ሃሌሉያ፣ ጌታ ስሙ ይባረክ። ሁኔታ እንደሚለው አንሆንም፣ ሰርከምስታንስ እንደሚነግረንም አናይም። ምክንያቱም ጌታ መልካም ስለሆነ፣ እሱ በስራው ጻድቅ አባት ስለሆነ በሱ ዘንድ ስህተት የለም። ኢዮብ እነኛን ልጆቹን ባጣ ጊዜ ያለ ንብረቱን ሁሉ ባጣ ጊዜ ሚስቱ እግዚአብሔርን ስደብና ሙት አለችው። አንቺ ግን ከደካሞቹ ሴቶች እንደ አንዷ ነሽ ብሎ ነው ያላት። በጣም የሚገርም ነገር ነው። እና አንዳንድ ጊዜ የምንወዳቸው ስናጣ፣ ከጎናችን ያሉትን ቤተሰቦቻችንን ስናጣ ልባችን ይሰበራል። በብዙ ነገር ይከብዳል። ምክንያቱም የማይቻል ነገር ነው፣ ከባድ ነው። ስጋ ምንም ቢሆን ምንም ጠንካራ ሰው ቢሆንም በቃ ስጋችን ደግሞ ከነሱ መለየትን አይፈልግም እና እናዝናለን፣ እንቆዝማለን። እና እህቶቼ፣ ቤተሰቦቼ እግዚአብሔር እያጽናችሁ እላለሁ። ሌላ ምንም የምለው ነገር የለም። አቢን አተነዋል። እግዚአብሔር ብርታት ይሁናችሁ። ከእግዚአብሔር ቃል አንድ ስፍራ አነብና ወደ እግዚአብሔር በቃ እንደሚያጽናናችሁ አምናለሁ። እኔ ከራሴ ምንም ነገር ስለሌለኝ ማጽናናችሁ በእግዚአብሔር ቃል ብቻ ነው። ጌታ ስሙ ይባረክ። ኢዮብ 42 ላይ ኢዮብ እንደዚህ አለ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ አለ። ሁሉን ታደርግ ዘንድ ቻይ፣ ሁሉን ታደርጋለህ፣ በቃ አንተ ትችላለህ ብሎ ሲለው እናያለን ኢዮብ እግዚአብሔርን። ምክንያቱም እግዚአብሔር ሁሉን ቻይ አምላክ ነው። የወደደውን ይወስዳል፣ የፈለገውን ደግሞ ይሰጠናል። እግዚአብሔር በጊዜው ማድረግ የሚፈልገውን ነገር ያደርጋል። ማንም እሱን ለምን አደረግክ ብሎ የሚጠይቀው፣ ለምንስ ሆነ ብሎ የሚጠይቀው ማንም ሰው የለም። ልንከራከረው አንችልም። እኛ እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ ላለው ጎርፌ እህቴ እግዚአብሔር ያጽናሽ። ማሜ እግዚአብሔር ያጽናችሁ። እውነት ነው፣ ይከብዳል ሲሰማ። እኔ ስሰማው ደንግጫለሁ፣ አዝኛለሁ፣ ልቤም ወርዷል በብዙ ነገር። ግን ሁኔታ አለው። በቃ ሰው ሲሞት ብዙ ታሞ ረጅም ዓመት አስታሞ ምናምን የሚሞት ሰውም አለ። ግን እንደዚህ አይነት ወዲያው ተጀምሮ እንዲህ አይነት ነገር ሲሆን ያስደነግጣል። እንደገና ደግሞ አቢ ነው። በጣም ከበደኝ፣ ለእኔ በጣም ከብዶኛል። ግን እንደምትጽናኑ አምናለሁ። እኔም በአምላኬ ተጽናንቻለሁ። ጌታ አቁሞኛል። ኢዮብም መለሰ እንዲህም አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላቀውንም ድንቅ ነገርን ተናግሬያለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለው፣ አንተም ተናገረኝ።